ዘርፌ ከበደ ወደ ኦርቶዶክስ ተመለሻለሽ የሚሉት እውነት ነው? አልመለስም ወደ ኋላ የግብፅን ሽንኩርት አልበላ ቃል ኪዳን ገባው ለራሴ አመልክሃለሁ ኢየሱስ። ትዝታው ይመለሳል ብለህ እንዳታስብ። ትዝታው የሚመለሰው ምን ሲሆን መሰለ? ታቦት የሚባለውን አውጥታ በመፍለጫ ከትክታ ኢየሱስ ብቻ ነው አምላክ፣ ሊሰገድለት የሚገባው ያህዌ ነው፣ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ብላ መጀመሪያ ታቦት ብላ የምትጠራውን ስትፈልጥ፣ አንድ ስዕል የተባለውን በሙሉ ከትምህርትነት ለህፃናት ከማስተማሪያነት ውጪ የታጠነለት የተሰገደለት ያለ ቅርጻ ቅርጽና ስዕል በሙሉ ስታስወግድ፣ ሶስተኛ በክርስቶስ ኢየሱስ ቦታ የገቡ አዳኝ ተብለው ነፃ አውጪ ተብለው የመንግስተ ሰማያት አስገቢና አስወጪ ተብለው ትምህርት በመጻፍ በንግርት መልክ የገቡ ሰዎች አይምሮ ውስጥ የተጠቀጠቁ የሐሰት ትምህርቶች ስተት ናቸው፣ አርመናል። ከዚህ በኋላ የሚያድነው ኢየሱስ ብቻ እንደሆነ እናምናለን። ምናስተምረውም ይሄንን ነው። ስለዚህ እነዚህ በክርስቶስ ስፍራ ላይ የቆሙትን ሁሉ አስወግደናል ስትል፣ ሌላው ኢየሱስ ክርስቶስን አማላጅነት ሽምጥጥ አርጋ የካደችው አንዳንድ ጳጳሳት በድፍረት እየተናገሩ ነው፣ እየወጡ እየተናገሩ ነው። ተምጥጣ የካደችው የኢየሱስን አማላጅነት አምና ሊቀ ካህኑ ኢየሱስ ነው፣ አማላጅ ኢየሱስ ነው፣ በስጋ የተገለጠው አምላክ የእግዚአብሔር ልጅ ኢየሱስ እሱ ሊቀ ካህን ነው። ጥንት የሚነገረውን እውነት እሱን ይዘናል። አማላጅ ተብለው የገቡ ሌሎችን በሙሉ አስወጥተናል ስትል እኔ የምመለሰው ያኔ አንተ ራሱ ጥሪ ማድረግ የለብህም። ዝም ብዬ እኔ መምጣት እችላለሁ። በቃ ብዙ ብር እንስጥሽ ቢሉስ? አልደራደርበት ማልቀብረው እውነት አንገት የማያስደፋኝ የማላፍርበት ኢየሱስ የሚለው ስም እስትንፋሴ ነው፣ እውነቱ ይሄው ነው። አሁን አድራሻሽ የት ነው ለሚሉ ሰዎች የት ነሽ? አድራሻዬ መስቀሉ ስር ነው አድራሻዬ። ጌታ ኢየሱስ ምንድን ይሆናልሽ? ጌታ ኢየሱስ መድኃኒቴ፣ መካሪ ወንድም፣ ወላጅ አባቴ። ቶስ እስኪያቃጥሉ ድረስ እውነትን እንናገራለን ማለት ነው። ለምን? ቃሉ ሲነገር ጥንቆላ ይጋለጣል። የእግዚአብሔር ቃል የጌታ ቃል በኃይል ያድግና ያሸንፍ ነበር ነው የሚለው። የእግዚአብሔር ቃል ሲያድግና ሲያሸንፍ አዮ ጥንቆላ እርቃኑን ነው የሚቀረው። የጥንቆላው ዓለም የሃይማኖተኞች ትብታብ የሚበጣጠሰው ወንጌል ሲነገር ነው። ጠላት ደግሞ አንተንም አንቺንም ወንጌል እንዳትናገሩ የሚያደርጋችሁ ስውር ነገር፣ አሳፋሪው ነገር ከሰዎች ቤት ውስጥ እንዳይወጣ ከዛው ኮተታቸው ጋር እንዲኖሩ ቃል እንዳትናገር ነው የሚፈልገው። አይሳካለትም። የእግዚአብሔርን ቃል ማስቆም አይቻልም። ለዚህ ነው እኮ ጳውሎስ የዲያብሎስን ሐሳብ አንስተው ሐሳቡ ምን እንደሆነ ይታወቃል። አሁን ለምንድን ነው የምትናገሩት የሚሉ ሰዎች አሉ። የሰይጣን ጉዳይ አስፈጻሚ ደላሎች ናቸው እንደዚህ የሚሉት። ባይዘው ደላሎች፣ የሲኦል ደላሎች፣ የገሃነም ደጆች የነሱ ንግግር ነው። ወንጌል ሲነገር የሚያንገበግበው፣ እውነት ሲገለጥ የሚያንገበግበው። ለምን እንዲህ ትላላችሁ? ለምን ትናገራላችሁ? ቢዝነሱ እንትን ተካፋይ፣ ጥቅም ተካፋይ ሼር አለው ማለት ነው። በሰይጣን ድርጅት ውስጥ ሼር አለው ማለት ነው። በአጋንንት መንግስት ውስጥ ሼር አለው ማለት ነው። ስለዚህ የእግዚአብሔር ቃል እግዚአብሔር ቃሉ እንዲነገር ይፈልጋል። ሰይጣን የእግዚአብሔር ቃል እንዳይነገር ይፈልጋል። አዮ ልዩነቱ ይሄ። የእግዚአብሔር መንግስት በቃሉ በኩል ትሰራለች። ዲያብሎስ ደግሞ የእግዚአብሔርን ቃል በማስቀረት አገልጋይን፣ አገልግሎትን፣
ቤተ ክርስቲያንን በማዳከም ነው ቃሉ እንዳይነገር የሚሰራው። እግዚአብሔር ደግሞ ለአገልጋዮች ጸጋን በመስጠት ቤተ ክርስቲያንን በምህረት በመጎብኘት ጸጋን በማብዛት ቀጥሉ በማለት በመንፈስ ቅዱስ ኃይል እንድንቀጥል የሚያደርገን ቃሉ መሰበክ ስላለበት። ለዚህ ነው በጊዜውም ያለ ጊዜውም ጽና፣ ቃሉን ስበክ ይለዋል። የሚገሰጸውን ገስጽ፣ የሚመከረውን ምከር ይለዋል ጳውሎስ ለጢሞቴዎስ ማለት ነው። የሚያሳፍረው ስውር ነገር እንዲወድቅ የምትፈልግ ከሆነ ቃሉን ስማ። ስለዚህ ጠንቋዮቹም ሐዋርያት ሥራ ምዕራፍ 19 ከቁጥር 19 ላይ ከአስማተኞቹም ብዙዎች መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት፣ ዋጋው ቢታሰብ 50,000 ብር ሆኖ ተገኘ የሚለው ቃል የሚያሳየው የእግዚአብሔር ቃል ሲሰበክና ሲያድግ ሲያሸንፍ በሰዎች ሕይወት ውስጥ ለውጥ እንደሚመጣ፣ ሰዎች የሚያሳፍረውን ስውር ነገር እንደሚጥሉ ነው። አሁን የእናቴ አባቴ መጽሐፍ ብለሽ ያሽው በቦርሳሽ ይዘሽ የምትዞሪው እንደነ ቱላዳን እንደነ አውደ ነገስት እንደነ ራእየ ማርያም ምናምን የሚባሉ መጽሐፍቶች አዮ በግዕዝ በቀይና በጥቁር ጠልሰም ይዘሽ ምትዞሪ ጠልሰም የእድል ነው ተብሎ ተጽፎ የተሰጠሽ የእድል አገልድመ ለብራና ለመልካም ነገር ይጠቀሙበታል ብለው ሊያብራሩ የሚሞክሩ ሰዎች አሉ። በብራና መጽሐፍ ሲጻፍ እንደኖረ እናውቃለን። ብራናን አይደለም መቃወሙ። ጠልሰም የአጋንንት ስም በቀጭን ቆዳ ላይ ተጠቅልሎ እሱ ወይ በብብት ወይ በወገብ ላይ አገልድሞ ይዞራሉ። ጭን ላይ ያስራሉ። ጭን ላይ ይሄ አደገኛ የድግምት አሰራር ያጋንንት አሰራር። ይሄንን የምትጥለው ኢየሱስ ሲገባህ የሰው ንብረት ለመቀማት ሰው ላይ አስደግመ ሰላቢ አሰርተ የሰው እድል ለመዝረፍ ገበያ ለመሰብሰብ ብለ ካጋንንት መንግስት ጋር ተስማምተ አስደግመ በጥብጠ የምትደፋው ነገር የተሰጠ ይሄ በሙሉ የሚያሳፍር ስውር ነገር። ይሄ ምን መሆን አለበት? መጣል አለበት። የሚያሳፍረውን ስውር ነገር ጥለናል። አሁን ይሄ ድርጊት። ሌላው ባህሪ ትላንትና ቶሎ ጸጋ ዓለማዊ ምኞትን ምንክድበት፣ ኃጢያተኝነትን ምንክድበት፣ ክርስቶስን ወደ መምሰል ምናድግበት ነው እንጂ የኃጢያት ላይሰንስ የሚሰጥ አይደል። ስለዚህ የተዘረዘሩ የሥጋ ስራዎችን በሙሉ የሚያሳፍሩ ነገሮችን በሙሉ ምን ማድረግ አለብን? መጣል አለብን። ትላንትና ሰካራም፣ ጠጪ፣ ቃሚ፣ ሱሰኛ፣ በዝሙት የሚኖር፣ በስርቆት የሚኖር፣ በሐሜት የሚኖር፣ በጸብ የሚኖር፣ ፍቅር የሚባል ነገር የማያውቅ ከሆነ ሰውየው ወደ ጌታ ከመጣ በኋላ እነዚህን አሳፋሪ ነገሮች ምን ማድረግ አለበት? መጣል አለበት። ይጥላል። ለብቻው አይደለም ይጥለው፣ መንፈስ ቅዱስ ረድቶት ይጥላል። ቀስ በቀስ ይጥለዋል ማለት ነው። የሚገርመኝ ቃል አለ በብሉይ ኪዳን ለሕዝቅያስ የመጣ ቃል ነው። ለንጉስ ሕዝቅያስ ነብዩ ኢሳይያስ ያመጣው ቃል ነውና ትሞታለህና ቤትህን አስተካክላለሁ ይላል። ትሞታለህና ቤትህን አስተካክልና ማይሞት ሰው የለም። ቀኑ ደርሶ ሁሉም ወደ ጌታ የሚጠራበት የየራሱ የሆነ የጥሪ ቀን አለው። ወይ ጌታ ይመጣል ወይ እኛ እንሄዳለን። ይሄ ማይቀር እና ትሞታለህና ቤትህን አስተካክል እና ሕዝቅያስ ሲያለቅስ ታያላችሁ፣ ንስሐ ሲገባ ታያላችሁ። ከዛ በኋላ እንደውም እግዚአብሔር ምሕረት ሲያደርግለት እናያለን። እና ግን ቃሉን ስናስተውል ቤትን ማስተካከል ማለት ራስን ማስተካከል፣ አይደንቲቲን ማስተካከል፣ አመለካከትን ማስተካከል።
ውስጥን ማስተካከል። ስለዚህ የተደበቀ የሚያሳፍር ነገር ካለ እሱን አውጥተህ መጣል አለብህ። ቤትህን አስተካክል አለው። አሁን እኛ ስዕል አውጥተሽ ጣይ ስል የሚከብዳቸው ሰዎች አሉ። እግዚአብሔር የማይወደው ነገር ነው። በቃ የማይወደው ነገር ስውር ነገር አሳፋሪ ነገር ነው። አሳፋሪ ነው። በአንደኛው መቶ ክፍለ ዘመን የሆነ ፎቶ ይረዳኛል ብሎ ሰቅሎ ማምለክና ወደዛ ስዕል መጸለይ፣ ወደዛ ስዕል መስገድ፣ ወደዛ ስዕል መንበርከክ፣ ለዛ ስዕል ሰንደል ማጤስ፣ ዕጣን ማጤስ፣ አዮ ቄጤማ መጎዝጎዝ፣ ዳንቴል ማልበስ፣ ሽቶ መነስነስ፣ ይሄ እኮ አሳፋሪ እኮ ነው። ዚስ ታይም ማይጠበቅ እኮ ነገር ነው በእውነት። እንደውም አንዳንዶቹ የአሜሪካ አክተሮች ፎቶአቸው የኢየሱስ ነው እየተባለ በአፍሪካም በአውሮፓም በኤዥያም ሲመለክ ተዘዋውረው አይተው አንዳንዶቹ እንደውም ጌይ ናቸው ማለት ይሄ ምንድነው የሚባለው ሰዶማዊ ናቸው። ግን ኢየሱስ ተብሎ ስዕላቸው ተሰቅሎ ይመለካሉ። እና እኔ ክርስቶስ አይደለሁም እያሉ እየተናገሩ እየወጡ እየተናገሩ ኢንተርቪው እየሰጡ ሰዎች እንዲማሩና ከስተታቸው እንዲቆጠቡ እየተናገሩ ነው ያለው። አንዳንዶቹ ክርስቲያን ሆነዋል። ለምሳሌ The Passion of the Christ የሚለው ሙቪ ላይ የኢየሱስን ገጸ ባህሪ የተጫወተው ካቬንዝል የሚባለው አክተር አሁን ወደ ጌታ መጥቷል። በጣም አስገራሚ የሆነ የህይወት ለውጥ አምጥቷል። ጌታ በሚገርም መንገድ ከዛ ከሙቪው በኋላ ጌታ ኢየሱስ በሚገርም ሁኔታ የለወጠው ሰው ነው። ካቬንዝልን ገብታችሁ ዩቲዩብ ላይ ልታዩት ትችላላችሁ። The Passion of the Christ ይሄ በጣም የሚያሳዝን ሜል ጊብሰን የሚባለው አክተር ፕሮዲዩስ ያደረገው The Passion of the Christ በጣም ብዙዎቻችን ያየነው ሙቪ ነው። ብዙዎች ክርስቶስ ኢየሱስን እንዲወዱ የተደረገላቸውን ውለታ እንዲያውቁ ምክንያት የሆነ ሙቪ ነው። በጣም አስደናቂ ሙቪ ነው፣ ፊልም ነው። እሱን የሰራው ኢየሱስን ሆኖ የተወነው ሰው አሁን አስገራሚ ክርስቲያን ሆኗል። ያኔ ተከፍሎት ነው የሰራው፣ አሁን ግን ተለውጧል። የሚያሳፍሩ ስውር ነገሮች በቤቱ ያሉትን በሙሉ አውጥቶ ጥሏል። እና አንዱ የሚሰቀለው ፎቶ ጠራርጋችሁ አውጡ አትስገዱ ማለት ጀመረ። ስለዚህ ቤት ውስጥ ያለ መጻሕፍት ሊሆኑ ይችላሉ። መጻሕፍት ተደግሞ የተሰጠህ ነገር ሊሆን ይችላል። ምስል ቅርጽ ሊሆን ይችላል። ሐውልት ሊሆን ይችላል። ሊሆን ይችላል። አዮ ሁለት አይነት አይደንቲቲ፣ ሶስት አይነት አይደንቲቲ፣ ቸርች ሌላ ሰው፣ መንገድ ላይ ሌላ ሰው፣ ለብቻ ስትሆን ሌላ ሰው። ይሄ መልቲፕል የሆነ አይደንቲቲ፣ ይሄ መውደቅ ያለበት መጣል ያለበት ነገር ነው። በቃ የሚያሳፍረውን ስውር ነገር ጥለናልና ጳውሎስ ጥለናልና ነው የሚለው። መውደቅ ያለበትን ነገር ከቤት ውስጥ ማውጣት፣ ከአመለካከት ማውጣት፣ ከአይምሮ ማውጣት። በቃ እግዚአብሔር ማይከብርበት ነገር መንፈስ ቅዱስ ከወቀሰ ክርስቲያንም ልትሆን ትችላል። መንፈስ ቅዱስ ሲወቅስ በተናገርከው ነገር ሊሆን ይችላል፣ ባሰብከው ባደረከው፣ ያ ነገር መውጣት አለበት፣ መውደቅ አለበት። እግዚአብሔር ይርዳችሁ፣ ጸጋውን ያብዛላችሁ። መንፈስ ቅዱስ መጣል ያለበትን ነገር ሁሉ ያሳያችሁ። ቃሉ ደግሞ መስታወት ነው። ይገርማችኋል። እግዚአብሔር ቃል ሲነገር ወለል ብሎ ይታየናል። ይሄ ነገር ለእግዚአብሔር አይመጥንም። እኔ አማኝ ነኝ፣ እኔ የእግዚአብሔር መንግስት ወራሽ ነኝ፣ እኔ ልጁ ነኝ፣ እኔ የኢየሱስ ነኝ፣ እኔ በደሙ ታጥቤ የነጻው የተቀደስኩ ልጁ ነኝ፣ የመንፈስ ቅዱስ ማደሪያ ነኝ። ስለዚህ ይሄ
ከኔ አይጠበቅም ብለን ምናወጣቸውን ነገሮች መንፈስ ቅዱስ ይነግረናል። ቃሉ ያሳየናል። መስታወት ፊት ቆመ ስታይ አይንህ ላይ ፊትህ ላይ ጸጉርህ ላይ የምታቸው በጣም መጥፎ የሆኑ ነገሮች ካሉ ታነሳለህ፣ ትታጠበዋል። ለምን? ነውር ስለሆነ ሰው ቢያየው ታበጥር ብትወጣ የሆነ ልብስህ ላይ የሆነ ቆሻሻ ነገር ቢኖር ገብቶሃል? በማሽተት በማየት ነውር የሆኑ ነገሮችን ሲያይ ሰው ይጸየፋል። አንተ እግዚአብሔርስ ፊት ለሰው ይሄን ያህል ከተጠነቀቅን ለእግዚአብሔርስ ለመንፈስ ቅዱስ አሁን ለምሳሌ ኤፌሶን ምዕራፍ 4 ቁጥር 30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑት ነው የሚለው። አታሳዝኑት that means every day ካንተ ጋራ ሊኖር ነው መንፈስ ቅዱስ ወደ ውስጥ የገባው፣ ወደ እኔ ውስጥ፣ ወደ አንተ ውስጥ፣ ወደ አንቺ ውስጥ የገባው ሁሌ ከኛ ጋራ ለመኖር ነው። ሶ የምንኖረው ኑሮ ውስጥ መንፈስ ቅዱስ ዴይሊ ከኛ ጋር አለ ማለት ነው። ለቤዛ ቀን የታተምንበትን ይህንን ቅዱስ መንፈስ የሚያሳዝን ነገር ማድረግ የለብንም። ውስጥ የኛን ልብ የኛን መንፈስ የኛን ነፍስ ማወቅ የሚችለው መንፈስ ቅዱስ ውስጣችን አለ። ገና ሳንናገር ያሰብነውን የሚያውቅ የሚረዳ ስንደክም የሚገባው የሚረዳ መንፈስ አለ። ይህ መንፈስ ምን አይነት መንፈስ ነው? ለቤዛ ቀን የታተምንበት ማህተም ነው። ያንን መንፈስ ምን አትበሉት፣ አታሳዝኑት። ስለዚህ ኮኔክሽኑ ከማን ጋር ነው ማለት ነው? ከመንፈስ ቅዱስ ጋር። ያላመኑት ጥለው የሚመጡት ጉዳይ አለ፣ ወይም ወደ ጌታ ሲመጡ የሚያራግፉት ጉዳይ አለ። አማኝ ሆነን ደግሞ በእግዚአብሔር ፊት የምንኖር ደግሞ የጣልነውን ዳግም ለማንሳት ማንሰራራት የለብን። አሳፋሪ ነው። ውሻ ወደ ትፋቱ ይመለሳል፣ የታጠበች እሪያ ወደ ጭቃ ትገባለች ተብሎ እንደተጻፈ ምሳሌ ሆኖባቸዋል ይላል ጴጥሮስ ላይ። መጽሐፍ ከእንደዚህ አይነት ህይወት አማኞች መውጣት እንዳለባቸው ይናገራል። ስለዚህ የሚያሳፍረውን ስውር ነገር ምን ብለናል? ጥለናል ነገሮች አሉ። ቀስ እያልን እየቀረፍን ምን ተዋቸው ነገሮች አሉ። ምስጋና ለእግዚአብሔር ይሁን። ሃሌሉያ። አሁን አንተ የትላንትናው ነህ እንዴ? አሁን አንቺ የትላንትና ነሽ አይደለሽም። ተለውጠሃል። እርግጠኛ ሆኜ ነው ምነግርህ። በጌታ ፊት ከሆንክ ዳግመኛ ከተወለድክ የትላንቱ ማንነትህ አይደለም አሁን ያለው። አዲሱ ሰው ስፍራውን እየተቆጣጠረ ነው። ክራይስት ኢንሳይድ ማይ ሃርት ይሰራል ማለት ነው። ኢንሳይድ ማይ ላይፍ ክራይስት አለ ማለት ነው። መንፈስ ቅዱስ አለ፣ ክርስቶስ አለ። በእኔ ክርስቶስ ሕያው ሆኖ ይኖራል ነው የሚለው። ስለዚህ አንድ አይደለም። የትላንቱ ትዝታውና አሁን ያለው ትዝታው አንድ አይደለም። እዚህ ውስጥ አበበ ካለ የትላንቱ አበበና የዛሬው አበበ ጌታን ተቀብለ ከተለወጥክ በኋላ ዳግመኛ ከተወለድክ በኋላ አንድ አይደለም። ኮስተር ያለ ህይወት ምትገፋ ነው። በቃ ተለውጣል። የተለወጡ ነገሮችን ሃሌሉያ ያፈራል። ፍሩትፉል የሆነ ላይፍ ይኖረዋል። መንፈስ ቅዱስ ይረዳዋል። መለወጥ የሚባል ነገር ከሌለ ግን ጠርጥር። ሰውየው ዳግመኛ ተወልዷል ወይ የሚለው ጥያቄ የሚመጣው ያኔ ነው። ባይዝ ወይ እዛው እንዳለው እንደ ድሮ ዲቤ መቺ ከሆነ ሰውየው አልተለወጠም፣ ዳግመኛ አልተወለደም ማለት። ዳግመኛ የመወለድ መገለጫ ፍሩትፉል ወደሆነ ማንነት መምጣት ነው። ወይም ደግሞ የማፍራት ህይወት ውስጥ መግባት ያደገ ነው የሚሄደው ማለት ነው። ወደ ኋላ አይሄድ።
ወደ ኋላ በሚያፈገፍጉ ነፍሴ ደስ አይላትም አለ እግዚአብሔር። ስታፈገፍግ መጀመሪያ የምትጣላው ከሰው ጋር አይደለም፣ ከእግዚአብሔር ጋር ትጣላለህ። የሚያፈገፍግ ሰው ሰይጣን የሚጫወትበት እሱ ነው። እደግመዋለሁ፣ የሚያፈገፍግ ሰው ሰይጣን የሚጫወትበት፣ የሚያደቀው፣ የሚፈጨው ወደ ኋላ የሚያፈገፍግ ሰው። ይሄ ወደ ኋላ የሚያፈገፍጉ ሰዎች በነገራችን ላይ ዋጋ ከፍለው የመጨረሻ ደቀው ነው የሚመለሱት። ቢ ኬርፉል ነፍሴ ደስ አይላትም ማለት እግዚአብሔር የሚጸየፈው ነገር ነው። ይሄ አፈግፋጊ ሰንበሌጥ ማንነት ያላቸው ሰዎች በእግዚአብሔር ፊት የተጠላ ነው። ይሄ ባህሪ ባይዞይ ሊስን የተጠላ ነው። አንዴ ወደ ቀኝ አንዴ ወደ ግራ የሚል ሰው እግዚአብሔር አይፈልግም። ራሱ እንትናን ማን ነው ከሙሴ በኋላ እስራኤልን የመራው ወደ ቀኝም ወደ ግራ አትበል፣ ወደፊት ብቻ ነው። ዝም ብለህ ወደፊት ወደ ክርስቶስ እንደሄደ ወደፊት ነው የምትሄደው። አሁን ባለፈው በወጣው አልበም ላይ ከዘመርኳቸው መዝሙሮች መካከል አንዱ አልሄድም ወደ ኋላ ከፊት ያለው ጌታ ኢየሱስ አለው መላ የእምነቴ ሐዋርያ ሊቀ ካህን ምከተለው ጀግናዬ ነው ለዘላለም ጀግናዬ ኢየሱስ ዋናዬ መሪዬ የዓይን ማረፊያዬ ሃሌሉያ ከጀርባዬ ያለው ታሪኬን ለክብር ጠርቶኛል ወደ ኋላ አልሄድም ኢየሱስ ይሻለኛል። አቤት ወደ ኋላ የሚባል ነገር የለም። በክርስትና ህይወት ወደፊት ነው የምንጓዘው። ስለዚህ ነፍሴ ወደ ኋላ በሚያፈገፍጉ ደስ አይላትም። እሱ ጥቅስ ዕብራውያን ላይ ያለ ነው። ጥቅሱን ብታነቡት ይጠቅማል ብዬ ስለማስብ ዕብራውያን ምዕራፍ 10 ላይ ከቁጥር 37 ላይ ታገኙታላችሁ። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል አይዘገይምም። ጻድቅ ግን በእምነት ይኖራል። ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላት። ደስ አይላት። አሁን ይህንን ጥቅስ ስታይ የእግዚአብሔር ፈቃድ ወደፊት ስትሄድ ነው እንጂ ደስታው ወደ ኋላ ስታፈገፍግ አይደለም። ስታፈገፍግ ጸብ ነው ከጌታ ጋር፣ አይወድም። ኢቭን ከትንሳኤው በኋላ ሐዋርያቱ ጋር መጥቶ ወደ አሳ ማጥመድ እኮ ተመልሰው ነበረ ሰዎቹ። በጣም እኮ የሚገርም እኮ ነው። ሰው እኮ በጣም የሚገርም ፍጡር ነው ወገኖቼ። ከትንሳኤው በኋላ ወደ አሳ ማስገር እነ ጴጥሮስ ዘወር ብለው ነበር። ጌታ መጥቶ እንደገና እኮ ነው ነገሮችን ያስተካከለ። እንደገና ሰው አስቸጋሪ ነው። ግን ጌታ የሚከብረው እንዴት ባለ ፐርሰናሊቲ ነው ስትል ማንነትህ ነፍሱ ደስ ይላታል። ወደ ኋላ ስታፈገፍግ ግን በእንደዚህ አይነት ሰው ነፍሴ በእርሱ ደስ አይላትም። የእግዚአብሔር ያዝንብሃል ማለት ነው። ከዛ ምን አለ ጳውሎስ ቁጥር 39 ላይ እዛ ዕብራውያን ምዕራፍ 10 ቁጥር 39 ላይ እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ
ወደ ጥፋት ከሚያፈገፍጉ አይደለንም ወደፊት ነው የምንጓዘው ነው ያለ። ስለዚህ ስውር ነገር የሚያሳፍር ነገር ተጥሎ እንደገና ያንን ለማንሳት ወደ ኋላ እንዳትመለስ። ትዝ ሚል ከሆነ የትላንትናው ነገር ወደ ኋላ ልትመለስ የሚያምር ከሆነ በቃ ድቀት ውስጥ ነው የምትገባው። በተንኮል አንመላለስም። ተንኮል የእባቡ ባህሪ የዲያብሎስ ባህሪ። ሰይጣን በተንኮሉ እንዳሳታት ሴቲቱን እንዳሳታት የሚል ቃል አለ። በተንኮል ነው የሚሰራው። አዮ ስለዚህ እኛ ግን በተንኮላ በቅንነት በየዋህነት በመልካምነት የእግዚአብሔርን ቃል እንናገራለን። አሁን አንዳንድ ሰዎች ወንጌል ስንሰብክ ተንኮል የሚመስላቸው ሰዎች አሉ። ወጋው ይሄ ራሱ ሰውየው ምን አይነት ሰው ነው? ተንኮለኛ ሰው ነው። ተንኮል ብሎ የእግዚአብሔር ቃል እየተነገረ የተጻፈው ነገር እየተነገረ ጥቅስ እየተነገረው ስለ ጣዖት አምልኮ ስለ ታቦት በለው ማርያም ስለወለደቻቸው ልጆች በለው ስለ ዮሴፍና ስለ ማርያም መጽሐፍ ቅዱስ ላይ ያለ መዳን በማን እንደሆነ አማላጅ ማን እንደሆነ የመላእክትን አገልግሎት በሚመለከት መጽሐፍ ቅዱስ የሚናገረውን እውነት እየነገርናቸው ተንኮል የሚመስላቸው ሰዎች አሉ። What's wrong with you? እንዴ የእግዚአብሔር ቃል በተንኮል አይነገርም እንዴ? ነውር እኮ ነው። በተንኮል አንመላለስም። ሰዎች እንዲድኑ ወንጌልን እውነትን ከመናገር ውጪ በልቤ ውስጥ ምንም አይነት ተንኮል የለም። በሕያው እግዚአብሔር ፊት ነው የምናገረው። ሕያው እግዚአብሔር ፊት ነው የምናገረው። ብሽሽቅ የሚሉ ሰዎች አሉ። ወጋውልህ ብሽሽቅ። ይሄ የበሸቀው የዲያብሎስ ስፒሪት የተጠናወተው አመለካከትና አስተሳሰብ ዘመር የሚበሽቀው ዲያብሎስ። እውነት ሲነገር የሚበሽቀው ዲያብሎስ። ጸጋ ሲገለጥ የሚበሽቀው ዲያብሎስ። የኢየሱስ ክብር ሲገለጥ የአብ ፍቅር ሲነገር የመንፈስ ቅዱስ ኃይል ሲታወጅ የሚበሽቀው ዲያብሎስና የዲያብሎስ ሰራተኞች ናቸው። ስለዚህ እኔ አሁን ስናገር ራሴን ወክዬ ስናገር እኔ የምናገረው በእግዚአብሔር መንፈስ ሰዎች እንዲድኑ ነው። ስለዚህ እውነቱን እውነት እንላለን፣ ሐሰቱን ሐሰት እንላለን። ቀጥሎ ያለውን ቃል ተመልከቱ። በተንኮል አንመላለስም ይልና የእግዚአብሔርንም ቃል በውሸት አንቀላቅልም። ተንኮለኛ ሰው ማን ነው ካልከኝ የእግዚአብሔርን ቃል በውሸት የሚቀላቅል ሰው ነው። እኔ አልቀላቅልም። እኔማ እውነቱን የነገርኩህ። የኢየሱስ ምልጃ ላይ ማርያም አማላጅ ናት የሚል እሱ ተንኮለኛ። የኢየሱስ ማዳን ላይ የማርያም አዳኝነት ብሎ ከመጣ እሱ ተንኮለኛ። የእባቡ መርዝ አፉ ውስጥ አለ። ጉሮሯቸው እንደተከፈተ መቃብር ነው የሚለው መጽሐፍ ቅዱስ። እነዚህን የኢየሱስን አዳኝነት ያንቀዋል ጉሮሮ ላይ ለመናገር። መዝሙር ሲዘመር ያንቀዋል፣ ይረበሻል። ማርያም ሲባል ይዘላል፣ ኢየሱስ ሲባል ይጨንቀዋል። ይሄ ተንኮለኛው ዲያብሎስ የተጠናወተው አእምሮ ነው። አዮ የእግዚአብሔርን ቃል እየቀላቀሉ በየመድረኩ ይሄማ እኔ ምነግርህማ ጽድት ያለ ወንጌል ኢየሱስ ብቻውን ያድናል። የተሰቀለልህ ብቻውን የሞተልህ ያንን መራራ ጽዋ ይጠጣልህ ለአንተ። ታዲያ ማን ያድናል ልበልህ? ከኢየሱስ ውጪ
ኢየሱስ ያድናል። የእግዚአብሔርን ቃል በውሸት አንቀላቅልም። ኢየሱስ ብቻውን ያድናል። ማርያም አታድንም። መላእክት አያድኑም። ቅዱሳን ጻድቃን የምትላቸው አያድኑም። በቃ ይሄ ሪያሊቲ ነው። የተጻፈ በግልጥ የተጻፈ የእግዚአብሔር ቃል የእግዚአብሔር ቃል አንቀላቅል። በውሸት የእግዚአብሔር ቃል እንዴ! አሁን ተመልከት፣ ሰሞኑን ያቀረብኩላችሁ የነዘበነ ትምህርት የነገብረ ኪዳን የሚባለው ትምህርት ሊቃውንትና የሚባሉት ወጥተው የሚናገሩት ውሸት በሙሉ እስከዛሬ የምናጋልጠው ከእግዚአብሔር ቃል ጋር ሸቀጠው ቀላቅለው ያቀረቡት መርዛማ አስተምሮ የአጋንንት ትምህርት በውሸት የእግዚአብሔርን ቃል እኛ አንቀላቅል። የሚቀላቅሉትስ እነማን ናቸው ስትል በተንኮል የሚመላለሱ ለትርፍ ለጊዜያዊ ጥቅም ምድር ላይ ለሚቀር ማይረባ የማይጠቅም ቆሻሻ ለሆነ ትርፍ የሚሰሩ ናቸው። እውነታው ይሄ ነው። የእግዚአብሔርን ቃል ጥለናል። ጥሏል። እዛ ጋር የሚያሳፍረውን ጥሏል። ያልጣለውስ በተንኮል ነው የሚመላለሱ። አልጣለማ፣ ገና ብዙ መጣል ያለበት ነገር አለ። አልተገላገለም። ጥንቆላ ውስጥ ነው፣ ሟርት ውስጥ ነው፣ ድግምት ውስጥ ነው፣ ውሸት ውስጥ ነው፣ ግብዝነት ውስጥ ነው። ዓለም ክብር በምትለው ነገር ውስጥ ተወትፎ ነው የሚኖረው። በሰፉለት ቀሚስ ልክ ነው የሚያወራው። እኛ ግን በተንኮል አንመላለስ። በቃ ጳውሎስ ይሄንን ነው አሽቀንጥሮ ይጣል። ለአባቶች ወግ ከመጠን በላይ ይቀና የነበረው ሰው ተለውጧል። ተለወጥ ወንድሜ፣ ጣል። እግዚአብሔር ጣል እያለን ጣል። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው። ባይዘወይ ለሚያምን ሰው ነው የእግዚአብሔር ቃል ግልጥ ሆኖ የሚታየው። ፈቃደኛ ሆኖ የእግዚአብሔርን ቃል ለመስማት እሺ ለሚል ሰው የእግዚአብሔር ቃል ግልጥ ነው፣ ወንጌሉ ግልጥ ነው። ካልሆነስ የተከደነ ነው ብራዘር፣ ሲልድ ነው። ዝም ብሎ ቢያነበው ያፈጣል እንጂ አይገባው። ቅን ልብ ኖሮት፣ ትሁት ልብ ኖሮት እግዚአብሔር እንዲረዳው ጸልዮ ቢያነበው፣ በእምነት ክርስቶስ ኢየሱስን ተቀብሎ ቢያነበው ይወራለታል፣ ይገለጥለታል። የተከደነባቸው ለማያምኑ ነው። ግልጽ ነው። አሁን አማኝ ሲያነበው መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰው ልጆች የተሰጠ ስም ከሰማይ በታች ሌላ የለምና። ሐዋርያ ሥራ በጣም ቀላል ነው። ማንም የለም ነው የሚለው አይደል? መዳን በሌላ በማንም የለም አማርኛ ነው አይደል? ይኸውልህ አማኝ ሆነ ስታነበው ግልጽ፣ ሌላ መድኃኒት የለም። ቆይ እኔ አንዳንዴ እግዚአብሔር ምስክሬ ነው፣ በጣም ነው የምደነቀው። ምን አይነት ጨለማ ነው እግዚአብሔር ከአይምሯችን ላይ ያነሳው። አስተማሪ የተባለው ይወጣና ይሄንኑ ጥቅስ ጠቅሶ ያነበዋል። አሁን ሰሞኑን ግራ የገባው ሰው አሁን ቢያማልድ እንኳን ወደሚል መጥቷል። ገና ያማልዳል ይላል አፉን አውጥቶ። ግድ የለም ትንሽ ጊዜ እንደበድባለን። ከላይ የክርስቶስ ኢየሱስን ምልጃ በገዛ አንደበቱ ይናገረዋል። እንትንም ይኸው ሲጮህ የኖርኩትን ነገር በአፋቸው ይናገሩታል። አሁንም እየተናገሩ ነው አንዳንዶቹ ሊቀ ካህናት
ኢየሱስ መሆኑን እየተናገሩ ነው። ስለዚህ ይሄን ግልጽ ነገር መዳን በሌላ በማንም የለም፣ በሌላ በማንም የለም አይደል? ያ ማለት ይኸውልህ በመላእክት የለም ማለት ነው። በማርያም የለም ማለት ነው። በሚካኤል በገብርኤል የለም ማለት ነው። በሚጠሯቸው ብዙ አማልክት መዳን የሚባል ነገር የለም ማለት ነው። ኦኬ ሰው ሲያነበው የሚገባው የሚረዳው አማኝ ሆኖ መንፈስ ቅዱስን ተቀብሎ ሲያነበው፣ ካለበለዚያ ሲልድ ነው ያልኩት እሱ ልክ እንደተከደነ መጽሐፍ ያየዋል እንጂ አይገባው አይረዳውም። ስለዚህ ለሚጠፉ ነው ይሄ የተከደነው፣ ለሚጠፉ ጌታን ለማይቀበሉ እሺ ለማይሉ የተከደነ ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን ያሳውራል። ለምን? መጀመሪያውኑ ለማመን ፍቃደኛ አይደሉም፣ ለመለወጥ ፍቃደኛ አይደሉም፣ ለመስማት ፍቃደኛ አይደሉም። ይሳደባሉ፣ ይዝታሉ፣ ይወራጫሉ፣ ሃይማኖተኛ የሆነ ስሜታቸውን ያስተጋባሉ። ስለዚህ ሰይጣን ምን ያደርጋል? የባሰ ድቅድቅ ጨለማ ውስጥ ይከታቸዋል ማለት ነው። አሳወረ ማለት ሐሳብ ማሳወር ማለት ልብን ማደንደን፣ ልብን ማሳወር፣ እንዳያስተውሉ መጋረድ፣ እልህኞች ሆነው እንዲቀጥሉ ማድረግ። አዮ ጨለማው ምን ይሆናል ማለት ነው? ራሱን አፕግሬድ እያደረገ ይሄዳል ማለት ወደሚዳሰስ ጨለማ ውስጥ ይገባሉ። ያሳውራል። በስጋ ዕውሮች ብትሆኑ ኃጢአት ባልሆነባችሁ ነበር አለ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 9 ላይ መዝጊያው ላይ። ነገር ግን እናያላችሁ ትላላችሁ፣ እናያለን ትላላችሁ፣ ነገር ግን ጨለማ በእናንተ ውስጥ አለ፣ አታዩም፣ አትመለከቱም ይላችኋል። እስቲ ላውጣላችሁና ላንብብ። እናያለን ትላላችሁ፣ ነገር ግን ዕውርነታችሁ ሚታይ ነው አላችሁ። በግልጽ ሚታይ ነው። ይሄ ዕውሩ ሰው ከተፈወሰ በኋላ ሊከሱት መተው ያላችሁ የሚያዩ ከፈሪሳውያንም ከእርሱ ጋር የነበሩት ይህን ሰምተው እኛ ደግሞ ዕውሮች ነንን አሉት። ማንን ለማለት ፈልገ ነው? እኛን ነው ዕውር የምትለው አሉት። ኢየሱስም አላቸው ዕውሮችስ ብትሆኑ ኃጢአት ባልሆነባችሁ። በስጋ መታወር ኃጢአት አይደለም፣ የአካል መጉደል ኃጢአት ባልሆነባችሁ ነበር። አሁን ግን እናያለን ትላላችሁ፣ ኃጢአታችሁ ይኖራል። ስለዚህ ኃጢአት ኢየሱስን አለማመን ነው። አለማመናችሁ ዕውርነት ነው። ከዕውርነታችሁ ጋር ነው እየኖራችሁ መቀበል ነው ማለት ነው። ይልሃል መጥቶ አራት አይና ነኝ ይልሃል። እነሱም ተስማምተው አራት አይና ሊቃውንት ይሉሃል። አራት አይና ስትሰማው አንድም አይን የለው ዕውር ነው ይላል መጽሐፍ። ኢየሱስ የሌለው ዕውር ነው። መንፈሳዊ ብላይንድ ከቁጥር ሆነላቸው እንዲበዛላቸው እንደመጣ ራሱን አብራርቶ ይነግራቸዋል። ጋኔን አለበት ይላሉ። ኢየሱስን እኮ እዚሁ ምዕራፍ 10 ላይ ስትሄዱ ቀጥሎ ይሰድቡታል። ጋኔን አለበት፣ ባጋንንት መንፈስ ነው፣ ሐሰተኛ መንፈስ ይዞ ነው የሚሰራው። እኛ መንፈስ ይዞ ነው የሚሰራው።
እኛ መንፈስ ይዞ ነው የሚሰራው የት በሄጄ ልቀበለው ፌርማታውን ንገረን እያሉ የሚያፌዙ ሰዎች ይሄ ስፒሪቹዋል ብላይንድነስ ውስጥ ያሉ ናቸው እውርነት ውስጥ ያሉ በበረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው በበሩ የሚገባ ግን የበጎች እረኛ ነው ለእርሱ በረኛ ይከፍትለታል በጎቹም ድምጹን ይሰሙታል የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል በጎቹም ድምጹን ያውቃሉና ይከተሉታል ከሌላው ግን ይሸሻሉ እንጂ አይከተሉትም የሌሎችን ድምጽ አያውቁምና ኢየሱስ ይህን ምሳሌ ነገራቸው እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም ለምን አላስተዋሉም እውርነት ውስጥ ስላሉ አላስተዋሉ በሩ እሱ እንደሆነ የነገራቸው የሚያሰማራው እሱ እንደሆነ መሲሁ እሱ እንደሆነ ከዛ ኢየሱስም ደግሞ አላቸው እውነት እውነት እላችኋለሁ እኔ የበጎች በር ነኝ ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው ዳሩ ግን በጎቹ አልሰሟቸውም በሩ እኔ ነኝ በእኔ የሚገባ ቢኖር ይድናል አሁንም ለዚህ ጄነሬሽን ምን ነግረው በሩ ክርስቶስ ነው ወደ መንግስተ ሰማያት የሚያስገባ በር ኢየሱስ ክርስቶስ ነው እውነተኛ የበጎች እረኛም ኢየሱስ ክርስቶስ ነው እረኛውም እሱ ነው በሩም እሱ ነው መንገድ እርሱ ነው እውነት እርሱ ነው ህይወት እርሱ ነው መዳን በርሱ ነው ይሄ ሲነገር ምትንጨረጨር ከሆነ እውርነት ውስጥ ነው ያለው ታውረሃል ማለት ስለዚህ 4 5 አይነት ተብሎ ሰው ኢየሱስ ሲነገረው የሚበሳጭ ከሆነ ድንቁርና መንፈሳዊ ድንቁርና ለዚህ ነው የሚያሳፍረውን ስውር ነገር ስለጣልን በተንኮል አንመላለስም የማያምኑትን ሐሳብ አሳወረ ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን ይሄ ያለውን ሜንታሊቲ ማይንድ ሴቱን ነው የጳውሎስ አመለካከት ባሪያ አድርጎ ራሱን ለክርስቶስ ብሎ ለሚያገለግላቸው እንደ ባሪያ ነው የሚሰራው ማለት የሰርቫንት ሊደርሺፕ የሚመራቸውን አብያተ ክርስቲያናት እንደ ክርስቶስ ሆኖ ነው እግር ያጠበ እንዳሳያቸው ልክ በዛ ስፒሪት ነው የሚያገለግለውና ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን በክርስቶስ ፊት የእግዚአብሔር የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ ይላል ሃሌሉያ አሁን እኔ በርቶልኛል ኢየሱስ በርቶልኛል አብ ካልገለጠለት በቀር ኢየሱስን የሚያውቅ የለም ኢየሱስ ካልነገረው በቀር ካልገለጠለት በቀር ወልድን አብ ካልገለጠለት በቀር ወልድን የሚረዳ ማንም የለም መንፈስ ቅዱስንም እንደዛው ስለዚህ በርቶልን ነው በጨለማ ብርሃን ይብራ ያለ እግዚአብሔር ነውና አይው በጨለማ ብርሃን ይብራ ያለ ማን ነው እግዚአብሔር ነው በትዝታው ላይ ብርሃን ይብራ ያለው እግዚአብሔር ነው ባንተ ላይ ብርሃን ይብራ ያለው እግዚአብሔር ነው ባንቺ ላይ ብርሃን ይብራ ያለው እግዚአብሔር ነው ስለዚህ ስውር ነገር የሚያሳፍር ነገር ጣሉ ያድኑኛል ብላችሁ ያዛችኋቸውን አማልክት ጣል በጌታ በኢየሱስ ይውደቅ የአማልክት መዓት ከምድራችን ላይ ይጠረግ በጌታ በኢየሱስ መጣል ያለብህን ጣል እግዚአብሔር በነገረን መሰረት ይሄንን መጣል የምትፈልጉት ጥንቆላን ያሳፍረውን ነገር በሙሉ የዘረዘርናቸው ነገሮች መጣል የምትፈልጉ ጌታ ኢየሱስን መቀበል የምትፈልጉ ሁሉ አሁን ወደ ጌታ ወደ ኢየሱስ እንድትመጡ ጥሬን አቀርባለሁኝ አንድ ቁጥር ጻፉልኝ ጌታን መቀበል የምትፈልጉ ስማችሁን ይዤ ጸልየን እናበቃለን ጌታን መቀበል የምትፈልጉ ወዳጆቼ በሰማችሁት መሰረት ይሄ የወንጌል ብርሃን የበራላችሁ ያወቃችሁ የገባችሁ በሙሉ ኑ ወደ ጌታ ወደ ኢየሱስ ለዘላለም ጌታ ነው ኢየሱስ ያድናል እሺ አንድ ቁጥር ብቻ በቃ እኔ ከኃጢአት ከዚህ ዓለም አሰራር ከዲያብሎስ ግዞት ውስጥ መውጣት ፈልጋለሁ መጣል ፈልጋለሁ ማይረባ ማይጠቅም ማንነት
መጣል እፈልጋለሁ ከአይምሮዬ ከእጄ ከቤቴ መጣል እፈልጋለሁ ምትሉ ኑ ወደ ኢየሱስ። ኢየሱስ ያስጥልሃል። ሃሌሉያ። ያቺ ሴት ውሃ ልትቀዳ ወደ ያዕቆብ ጉድጓድ መጣ ማንነቷን ሲነግራት እንስራዋን ትታ ጉዴን የነገረኝን ኑ ስሙት ብላ ወደ ኢየሱስ የከተማውን ሕዝብ በሙሉ ሰብስባ እንደመጣች ኢየሱስ ማንነቱን ሲያብራራልህ ያደረከውን ሁሉ ሲነግር ምትጥለው ብዙ ነገር አለ። ከዛ ወንጌል አንስተህ ትሮጣል። የቀመስኩትን ቅመሱ ትላል። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። ኢየሱስ ክርስቶስ ከሌለው ሃይማኖት ራሱ ገዳይ ነው። አየነው በሩቅም በቅርብ የለንም ምክንያት ሰበብ። እስኪ ቀመስኩትን ቅመሱ የህይወት ሁሉም መልስ ነው ኢየሱስ። ሃሌሉያ። እንትናን አመነው ቀይረን ሌላውን እንኳን እኛ ራሱን ማዳን ያልቻለውን ሰርቶ አላሳየ ሁሉ ቃላባዬ በምድር ረፍት የለህ ተስፋ በሰማይ። ኢየሱስ ክርስቶስ ከሌለው ተድላና ገንዘብም ገዳይ ነው። አየነው በሩቅም በቅርብ የለንም ምክንያት ሰበብ። እስኪ ቀመስኩትን ቅመሱ የህይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። ሃሌሉያ። ኢየሱስ መልስ ነው። የጥያቄዎች ሁሉ መልስ ኢየሱስ ነው። ክብር ለጌታ ይሁን። አርፍ ይሆናል ብሎ ተስፋ የሰነቀ የምድሩን ጨርሶ ጨረቃን ዘለቀ። ይዞ የተመለሰው ለዘመድ ወዳጁ ሌላ ምንም ሳይሆን አሸዋ ነው በእጁ። የህይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። ኢየሱስ ክርስቶስ ከሌለው ሃይማኖት ራሱ ገዳይ ነው። ገዳይ ነው። ቅመሱት የህይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። ሃሌሉያ። እግዚአብሔርን ቅመሱት ይላል ዳዊት። ኢየሱስን ቅመሱ ቅመሱ። እንዳትፈሩ፣ ማንንም እንዳትፈሩ። ያንተን ኑሮ የሚኖርልህ ማንም የለም። ስትሞት እድርም ቢሆን ቀብሮህ ዞር ነው የሚለው። ቤተሰብም አልቅሶ ዞር ነው የሚለው። ተራውን ጠብቆ እሱ እንደዛው ምንም የተለየ ነገር የለም። ማንንም እንዳትፈራ። ሰውን መፍራት ወጥመድን ያመጣል ይላል መጽሐፍ። አትፍሪ። ሚያኖርህ ክርስቶስ፣ ሚያኖርሽ ክርስቶስ። አሜን። ሰው በማጣት ቢሞት ኖሮ እኔ ነበርኩኝ ምሞተው መጀመሪያ። ሃሌሉያ። አረ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሰው በማጣት ቢሞት ኖሮ እኔ ጌታን የተቀበልኩ ጊዜ የሰው ሽታ ነው የጠፋው። ሰው ብቻ የሰው ሽታ
ወንድሜ ስትቆይ ሰው ይሰበሰባል። ሰው ይሰበሰባል ይመጣል። እግዚአብሔር ካንተ ጋር ይሁን እንጂ እንኳን አይደለም ጎረቤት ከተማ ይሰጣል፣ አገር ይሰጣል። ለኢየሱስ ክብር ይሁን። ውይ ሃሌሉያ። ማንንም እንዳትሰማ፣ ማንንም እንዳትፈራ። ሰው ምን ያደርገኛል አለ ጳውሎስ በዕብራውያን ምዕራፍ 13 ላይ። ሰው ምን ያደርገኛል? ያንተ ኑሮ የሚኖርልህ ማንም የለም። እንጀራ የሚቆርስልህ ማንም የለም። ማንም አብሮ የሚቀበር ማንም የለም። አብሮ ሲኦል ላግዝ ብሎ የሚወርድ ማንም የለም። እንደው ከበደው ይሄ ልጅ፣ እስቲ ወርጄ ትንሽ እንደው አግዤው ልምጣ ብሎ ሲኦል ካንተ ጋራ ወርዶ ሸክም የሚጋራል ማንም የለም። ሊስን ጌታን ተቀበል። የሚያሳፍረውን ነገር ጣል ከህይወት። ኢየሱስ ጋር ስትመጣ መጠጥ ይወድቃል፣ ስካር ይወድቃል፣ ዝሙት ይወድቃል፣ ጣዖት ይወድቃል። ጣዖት ክብር። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። አለ ጌታን መቀበል የሚፈልግ ዛሬ የተጠራ አሜን ያለ መጣል የሚፈልግ ማን ነው? ጥቂት ደቂቃዎችን እንውሰድና እንጠብቅ። ዛሬ ቀኑ ፌብሩዋሪ 2026 የመዳን ቀን አሁን ነው። እሺ 22 ነው ዛሬ። ወደ ጌታ ወደ ኢየሱስ መምጣት የምትፈልጉ ወገኖች ካላችሁ በሩ ክፍት ነው። ኢየሱስ ያድናል። መዳን በሌላ በማንም የለም። ኤልያስ ተባረክልኝ። ክብር ለጌታ ለኢየሱስ ይሁን። ኑ ወደ ጌታ ወደ ኢየሱስ። ጌታ ረዳቴ ነው በድካሜ፣ መስቀሉን ይዣለው ተሸክሜ፣ ልለየው ብሞክር ልክደው ፍቅሩ ግድ ይለኛል እንዳልተወው። ሃሌሉያ። እምቢ ማለት አይቻልም። በነገራችን ላይ ኢየሱስን እምቢ ማለት ሞትን መምረጥ ነው። በሌላ አነጋገር ኢየሱስን እምቢ ያለ ሰው ሰይጣንን እሺ ያለ ነው። ገብቷችኋል? ኢየሱስን ና ተቀበል ስትባል እምቢ ካልክ አዘ ሴም ታይም ሰይጣንን እየተቀበልክ ነው። ፈይሳ እሺ እንጸልያለን። ጸልያለሁኝ ለሁላችሁም። ክብር ለእግዚአብሔር ይሁን። መልእክትን አይቼዋለሁ ፈይሳ። እንጸልያለን። ከዚህ የሚበልጥ የጌታ ኃይሉ ሲገለጥ እና ያለን ገና የክብሩን ደመና
ምድር ስትሞላ በጌታ ምስጋና። ሃሌሉያ። በነገራችን ላይ ወንጌል በጣም እየተሰበከ ነፍሳት እየዳኑ ነው ያሉት። እግዚአብሔርን እጅግ አድርጌ መጽሐፍ ቅዱስ ይናገራል። በኃይልና በስልጣን እግዚአብሔር ቃል ይሰበካል፣ ነፍሳት ይድናሉ፣ ብዙ ነፍሳት እና በምድራችንም በኢትዮጵያ እንደዚሁ እየተስፋፋ ነው ክርስትና። ሰዎች በክርስቶስ አምነው ዳግመኛ እየተወለዱ ነው። በዚህም ደስ ይለናል፣ እግዚአብሔርን እናመሰግናለን። ተባረኩ። አለ ሌላ ከኤልያስ አለ በሌላ ክብር ለኢየሱስ ይሁን። ዲያቆናት ትታዩኛላችሁ፣ የኦርቶዶክስ ዲያቆናት ትታዩኛላችሁ፣ የኦርቶዶክስ ዲያቆናት እንዳትፈሩ። እኔን ነፃ ያወጣኝ ጌታ አንተንም ነፃ ያወጣሃል። ዲያቆናት ንጹሃን ላቅለሉ ክነፊሆሙ ለተልእኮ ምስጢር በዲበ ዛቲ ጠረጴዛ። እሷን ነገር ታቋታላችሁ አይደል? ዲያቆናት አሁን እየሰማችሁኝ ነው። እዚህ ስማችሁንም እያየው ነው። ለተልእኮ ምስጢር በዲበ ዛቲ ጠረጴዛ። መቼም ኩሎሙ የሚለውን ሰዓታት አሁን ይሄው የአብይ ጾም ላይ ሰዓታት አይደለም የምትቆሙት። በዲበ ዛቲ ጠረጴዛን እንግዲህ ትሏታላችሁ የዘወትርም ላይ ክብር ለኢየሱስ ይሁን እና እንዳትፈሩ ወደ ጌታ ለመምጣት እናንተ ስትጨክኑ እግዚአብሔርም ከናንተ ጋር ይሆናል። እርግጥ ነው አልጋ ባልጋ አይደለም መንገዱ። አልጋ ባልጋ ነው መንገዱ ወደ ደግሞ ጸጋ ያበዛል፣ አቅም ይሰጣል። አንተ ስለዚህ እንዳትፈራ ምትሰሙ እየሰማችሁ ቆዩ። ዛሬ እንኳን ባትወስኑ ሌላ ቀን ደግሞ ጌታ እየረዳችሁ እንደምትመጡ አምናለሁ። ምክንያቱም ሶስት ጌታን ተቀብላ እዚሁ በእኔ አገልግሎት ወደ ጌታ መንግስት የመጣች እህት መስክራልኛለችና አገልግሎት ወደ ጌታ መንግስት የመጣች እህት መስክራልኛለችና በሂደት ሌላ ወደ ጌታ መንግስት መምጣት የሚፈልግ ካለ አንድ ቁጥር ጻፉልኝ። ካልሆነ ግን ምስጋና ለእግዚአብሔር ይሁን። እሺ ኤልያስ ሬዲ ኮንክ ባለህበት ስፍራ በአንድ ሰው መዳን በሰማይ ታላቅ ደስታ እንደሚደረግ መጽሐፍ ይናገራል።
ከቦዲ ቲም አጠቃላይ ከተለያየ ስፍራ እየጻፋችሁልኝ ሰላም እያላችሁኝ ያላችሁም ተባረኩ። እኔም ወዳችኋለሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። እሺ እንጸልይና ከዛ የዛሬውን ፕሮግራም እንጠቀልላለን። ምናልባት ይሄንን መልእክት ሌላም ጊዜ የምትመለከቱ ወገኖች ካላችሁ አብራችሁ እንድትጸልዩ ይሄንን ጸሎት አብራችሁ እንድትጸልዩት ይሄንንም ኮሜንቱንም ሳይለንት ካደረኩት በኋላ እየገባችሁ አብራችሁ በመጸለይ የጌታ እንድትሆኑ አደራ እላችኋለሁ። በእምነት ነው ይሄ ጸሎት የሚጸለየው፣ በእምነት ነው። ጸሎቱን ደግሞ የምናደርገው የሮሜ መልእክት ምዕራፍ 10 ላይ ኢየሱስ ክርስቶስ ጌታ እንደሆነ በልብ ብትመሰክር ትድናለህ ተብሎ ስለተጻፈ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። እንደ ልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። እንደዚሁም ደግሞ ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ ስለተጻፈ በክርስቶስ ኢየሱስ አምነህ ሞቱም ትንሣኤውም ለአንተ የተከፈለ ዋጋ እንደሆነ አምነህ ሕይወትህን ለክርስቶስ ስትሰጥ የኢየሱስን ሕይወት ደግሞ ስትቀበል እሱ ባንተ ውስጥ 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 ይሄ ነው። በቃ ሚስጥሩ ይሄ ነው። አምነህ ስትቀበለው ዳግመኛ ትወለዳለህ፣ የእግዚአብሔር ልጅ ትሆናለህ፣ ትድናለህ ማለት ነው። ቃሉ የታመነ ነው። በዚህ መሰረት እንጸልያለን። ከኔ ቀጥላችሁ ኤልያስና ሌሲዝሞር እጆቻችሁን አንስታችሁ በጉልበታችሁ ተንበርክካችሁ ብትችሉ የሚመች ቦታ ካላችሁ በጉልበታችሁ ተንበርክካችሁ እጃችሁን ጸልያለን። ካልሆነ ቆማችሁም እጃችሁን አንስታችሁ መጸለይ ትችላላችሁ። ጌታዬና አምላኬ በሉ። መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ እንደሞትክልኝ በሶስተኛውም ቀን በመንፈስ ቅዱስ ኃይል ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። ጌታ የሕይወቴ ቤዛ መሆንህን አምኜ ተቀብዬሃለሁ። አንተ ንገስ። ጌታ ኢየሱስ ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ፣ እወድሃለሁ። የዚህን ዓለም ገዢ ሃሌሉያ፣ ክብር ለእግዚአብሔር ይሁን፣ ምስጋና ለእግዚአብሔር ይሁን። ዛሬ በዚህ ቀን ኤልያስና ሌሲዝሞር ሁለት ሰዎች ወደ ጌታ ተጠቅልለዋል። በክርስቶስ ኢየሱስ አምነው ጌታ ኢየሱስን እንደ ግል አዳኛቸው ተቀብለዋል። ክብር ሁሉ ለአምላካችን ይሁን። እግዚአብሔርን አመስግኑ።
ኤልያስና ሊስ እግዚአብሔር ይርዳችሁ። እንጸልይላችኋለን። አሁን ጸልይላችሁ ነው የምናበቃው። የምመክራችሁ መጽሐፍ ቅዱሳችሁን ዴይሊ እንድታነቡ፣ ከዚህ ቀን ጀምሮ መንፈስ ቅዱስ የቃሉን ብርሃን ያበራላችኋል። ከማንበባችሁ በፊት መንፈስ ቅዱስ ቃሉን እንዲያበራላችሁ እንዲገልጥላችሁ ጸልያችሁ ነው መጽሐፍ ቅዱሳችሁ የምታነቡት። ተንበርክካችሁ ደግሞ መጸለይ። ሁለተኛው የጸሎት ህይወት ነው። መጸለይ የአንድ ክርስቲያን ግዴታ፣ ከአምላካችን ጋራ የምንነጋገርበት መንገድ ነው። ጸሎት ኮሚኒኬሽን። ሌላው ስፍራ ላይ ያለ ጓደኛችሁን ወይም ቤተሰባችሁን በስልክ ደውላችሁ በኢንተርኔት በዘመናዊ ቴክኖሎጂ አጠገባችሁ እንዳለ አድርጋችሁ እንደምታወሩት እንደዛው በመንፈስ ቅዱስ በክርስቶስ ኢየሱስ አምናችሁ በመንፈስ ቅዱስ ተሞልታችሁ ከጌታ ጋራ ስትነጋገሩ ኮሚኒኬት ማድረግ ሪሌሽንሺፕ ነው። ከእግዚአብሔር ጋራ ያለ ሪሌሽንሺፕ ነውና እሱን እንድታጠነክሩ አማኞች ማለት ነው ህብረት እንድታደርጉ በጌታ ፍቅር አደራ እላችኋለሁ። እንጸልይና እናበቃለን። በይሳም ሌላም አንዲት ጸልዩልን ፓስተር ስታው ጸልይልን ያላችሁ ለሁላችሁም አንድ ላይ መንፈሴ ውስጥ እንደሞላ እንደ እግዚአብሔር ቃል እንጸልያለን። ክብር ለእግዚአብሔር ቅና ቅዱስ እውነተኛው አምላካችንና አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬ በዚህ ቀን ስለዳኑት ስለ ወንድሜ ስለ ኤልያስና ስለ ሊስ አመሰግንሃለሁ። ስለ መዳናቸው ስለ መትረፋቸው አመሰግንሃለሁ። እጃቸውን ይዘህ እንድትመራቸው ከክፉ ሁሉ እንድትጠብቃቸው በቅዱሱ መንፈስህ እንድትሞላቸው በተለያዩ የጸጋ ስጦታዎች እንድታከብራቸው እንድታሳድጋቸው ለታመኑ ሕይወታቸውን እንድትጋርድ ከክፉ ጠላት እንድትደብቃቸው ከነርሱ ላይ ከቤተሰብ ጥለናል እንዳለ ጳውሎስ መጣል መውደቅ ያለበትን ነገር እንዲጥሉ እንዲወድቅላቸው ጸልያለሁ። የትኛውም አይነት መውደቅ ያለበት ነውር የሆነ ነገር ሁሉ ከቤታቸው ከአይምሯቸው ከልባቸው ከባህሪያቸው ላይ በጌታ በኢየሱስ ስም ይውደቅ። ክብር ሁሉ ለስም ይሁን። ጌታ ኢየሱስ ከዚህ ቀን ጀምሮ አንተ ነህ የህይወታቸው ንጉስ። እንድትረዳቸው ጸሎት እንፈልጋለን። መንፈሳዊ እርዳታ እንፈልጋለን። የመንፈስ ቅዱስን አብሮነት እንፈልጋለን። እግዚአብሔርን ቸርነት እንፈልጋለን ያሉ ሁሉ ደግሞ መጣል እየፈለጉ መጣል አቅቷቸው ከተሰወረ ከተደበቀ ባህሪ ጋር የሚኖሩትን ሁሉ በጌታ በኢየሱስ ክርስቶስ ስም ነፃ እንዲወጡ ጸልያለሁ። መንፈስህ እንዲያግዛቸው ጸጋህ እንዲበዛላቸው ጸልያለሁ። በተቸገሩበት ጉዳይ ላይ ያንተ ምህረት እንዲገለጥ ጸልያለሁ። እጃቸውን ይዘህ እንድትመራቸው ጸልያለሁ። ተስፋ ከቆረጡበት ነገር ነፃ እንድታወጣቸው ጸልያለሁ። ተግዳሮት ይሰበር በኢየሱስ ስም። የጠላት አሰራር ሁሉ ይሰበር። ዙሪያቸው በደምህ የተቀጠረ ይሁን፣ በሰላምህ የተቀጠረ ይሁን። በዛለበት ጌታ ሆይ እንፈልግሃለን ብለው ባለቀሱበት ነገር ሁሉ መልካሚቱ እጅ
እጅህ በቤታቸው ትንቀሳቀስ። ሃሌሉያ። ቸርነ መሐሪነ ይቅርባይነ ታነሳለ፣ ታቀናለ፣ ትደግፋለ። ጌታ ኢየሱስ በእግሮች በቤታቸው እንድትመላለስ እጅህ በቤታቸው እንድትሰራ ጸለይኩኝ በጌታ በኢየሱስ ክርስቶስ ስም። ስለሰማኸኝ አመሰግናለሁ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ አሜን። ተባረኩልኝ። ጸጋ ይብዛላችሁ። የዛሬውን ፕሮግራም በዚህ ፈጸምን። ጌታ ቢፈቅድና ብንኖር ነገ ወይም ከነገ ወዲያ በተመሳሳይ ሰዓት የእግዚአብሔርን ቃልና የእግዚአብሔርን ሐሳብ እንካፈላለን፣ ጸጋውን እንካፈላለን። እስከዚህ ሰዓት አብራችሁ የነበራችሁ ሁላችሁም ጌታ ኢየሱስ ይባርካችሁ፣ ጸጋ ይብዛላችሁ። ሁሌ እንደምላችሁ የዘላለም ሕይወት ሚኒስትሪን በገንዘባችሁ እንድትደግፉ፣ በጸሎታችሁ እንድትደግፉ በጌታ ፍቅር አሁንም ጥሬን አቀርበላ